የዘሪቱ መጽሐፍ ምንድነው ሌላ ልማድ ያንን ነገር ማለት በጥሩ ኢትዮጵያዊ ዘቤ ልጥቀሰውና ወዳጅነት መያዝ እንደ ነውር እርግጥ ነው እኔ በራሴ ባረኩት ሚኒ ሪሰርች ብዙ ሴቶች ከወንድ ጋር የሚቀራረቡት ለቁም ነገር እንጂ ለጊዜያዊ ምን አይደለም ይሄንን እንረዳለሁ 95% ግን በዛ ውስጥ በሚፈጠር ነገር ራስሽ በሰራሽው ስተት ያንን ስተት ደግሞ ሌላውም ሰው እንዲያደርግ ማበረታታት ትክክል ነው ብዬ አልወስድም የኢትዮጵያዊ ምግባርም ያፈረሰ ነው ብዬ አስባለሁ ሌላው ምንድነው አሁን በጣም ቅር የሚለኝ ኢትዮጵያ ውስጥ ከሃይማኖት መገለባበጥ ምንድነው ምን የተለየ ነገር አለ ምንም እኔ ለሃይማኖትም እዚህ ሀገር ውስጥ ባለው ሃይማኖት እምነት ጥሩ ነገር ነው ግን ብዙ የተለየ ነገርም የለው የትኛውም ጋርና ከሃይማኖት መከረባበቱ እንዲሁ ምንድነው ይሄ ድክመት የሚመጣውን ይሄ ጫና ያምሮ ጫና ካለ ተሸክሞ ያን ፌስ ካለ ማድረግ የሚመጣ ነገር እንጂ እኔ ከኦርቶዶክስ ወደ ፕሮቴስታንት ከፕሮቴስታንት ወደ ሃይማኖት አልባነት ሊቀጥል ስለሚችል ይሄ ነገር በደንብ አስቢበት ለማለት ፈልጋለሁ አመሰግናለሁ Thank you ጥያቄ አለው ውስጥ አስተያየት ይመስላል ግን ጥያቄ አለው ይሄ ነገር እንደ ልማድ የሚከተሉ ቢመጡ ከኢትዮጵያዊ ስነ ምግባር ያፈነገጠ መጽሐፉን አንብበውት ከሆነ ጥሩ ነው አይ ልቡ እሱ አይደለም ሰዎች በድካም እንዲጸኑ በአጥፊነት እንዲኮሩ አይደለም ልቡ ግን ሰዎች በተፈጥሯችን በኢትዮጵያዊ ስነ ምግባር ከኢትዮጵያዊ ስነ ምግባራችን እናጠፋለን ተሳሳቾች ነን ሰዎች ድካም ያለብን ነን ስለዚህ እኔም አልደክም ነኝ ሙሉ ነኝ ሰላም ነኝ የሚል ከነ ሰላሙ መኖር ይችላል ድካሙ ግን የሚታገለው ድካሙ ራሱን የሚያስጠላው ድካሙ የሚያንቀው ድካሙ ቀብሮ የሆነ ቦታ የሚያስቀረው ምስኪን ሰው ደግሞ አለ እኔ ለዛ ሰው ነው የጻፍኩት ለማጽናናት ከናንተ ጋር ነኝ ለማለት እና ድካም የሌለበት የለም ውሸት ነው ሁሉም ማህበረሰብ እሴት አለው የሚኮራበት መልካም ምግባር የሚባል ኢን ጀነራል ሰው የሆነ ሁሉ የሚጋራውም ነገር አለ መልካም ነገር መልካም ነው ግን በሁሉ መልካም አንሆንም መልካም ጎን ይኖረናል ደካማ ጎን ይኖረናል መልካምን ነገር እንፈልጋለን ከመልካም በታች ሆነን እንገኛለን ስለዚህ እንደዛ በሆነን ጊዜ አዝነን እንዳንቀር ተሰብረን እንዳንቀር ራሳችንን እንዳንጠላ ከምንም በላይ ከኔና ከኢትዮጵያዊነትም በላይ ሰዎችን ሁሉ የሚወድ ለደካሞች የሚራራ የጠፉት እንዲፈልግ የመጣ አምላክ አለ ወደሱ ለመጠቆም ወደሱ ምህረት ወደሱ ጸጋ ወደሱ ማጽናናት ለመጠቆም ነው የተጻፈው ስለዚህ ይሄ ጠቃሚ ነው እንጂ ጎጂ አይደለም ነው የኔ እምነት ያው ለመረዳት ነው ሞክረው ሁሉንም እኔ አሁን እንደዛ አይነት መንገድ ውስጥ አልፍ ያለው ብዬ አላስብም ያን ያህል ከዚህ በፊት ነበርኩበት ምለው በጣም ማውቀው በጣም የተጋሁበት የእምነት ሴክት ምናምን ኖሮ አያውቅም እኔ በቃ ሁሌ ጨለማዬ ነው ምለው ነበርኩበት ኦፍ ኮርስ ጨለማና ብርሃን አለ ማንንም ኢየሱስን ሲያገኝ ነበርኩ የሚለው አለ ታስሮበት የነበረው ለአንዳንዶች ሃይማኖት ይሆናል የትኛውም ቢሆን ለኔ በቃ የራስ አምልኮ ሊሆን ይችላል ለኔነት ሊሆን ይችላል እኔ ያልኩት በቃ የኔ ትግል ሌላ ነው ዳንኩበት ምለው ትግል ሌላ ነው የሆኑ ሰዎች ደግሞ ከመጡበት ተይዤበት ነበር የሚሉት የየራሳቸው አላቸው እና በቃ ለመረዳት ነው መሞክረው ግን የመጀመሪያው ጥያቄ ዘሪቱ ሙዚቃ ላይ ያለሽ ምልከታ ተቀይሯል ወይ የሆነ ጊዜ ፌስቡክ ላይ ዝርዝር ሐሳብ ጽፈሽ ነበር በደንብ ጠለቅ አድርገሽ ማለት ከመጽሐፍ ቅዱስ ጋር ያጣቀሽ ምን ያለሽ በአቋም ጸንቻለሁ ብለሽ ጽፈሽ ነበርና ያ አቋም አሁንም ቀጥሏል ወይ የሚለው ነው እና አይ ቲንክ ካሳሃትኩኝ ከሚኪ ጃኖ ጋር አልበም ጀምረሽ ነበር መሰለኝ ከሳሃትኩኝ ተሳቻለና
በዛው ጸንተሽ ቀጥለሻል ወይስ በቃ ከዚህ በኋላ ወደ መንፈሳዊ በዛው ቀጥ ማለት አሁን አልበም አውጥተሻል አይ ቲንክ መንፈሳዊ አልበም ማለት ነውና እና በዛው ጸንተሽ ቀጥለሻል ወይስ የበፊቱ አቋም እንዳለ ነው? አንደኛው ጥያቄስ እንደ አጋጣሚ ሆኖ ያንቺ ቤትና የኛ ቤት ፍለፊት ለፍለፊት ነበር እና ያ ያልሹ ደግሞ ቁምጣጤ አሁንም አለ ለማስታወሻ እና ጊዜ ካገኘሽ እንደውም ሄደሽ ብታዪው ደስተኛ ነኝ በጣም አለ እና እኛም ሕፃን እያለን ወጠን እናወርድ ነበር። አሁን ያሉ ሕፃናትን ይሞክሩ ነበር። አሁን ታጥሮባቸዋል፣ ዴንጀር ታጥሮባቸዋል እና ጀስት ያንን ለማስታወስ ነው። አመሰግናለሁ። ጥሩ እንደ ማንኛውም ነገር አሁንም የተለየ አቋም የለኝም። ሙዚቃ በራሱ ነውር አይደለም፣ ጥበብ ነው፣ መንገድ ነው። በዛ መልካም ነገር ማስተላለፍ ይቻላል፣ መጥፎ ነገር ማስተላለፍ ይቻላል በራሱ ማለት ነው። ከዛ ዘፈን የሚባለው ደግሞ አገልግሎት ተያይዞ ብዙ ነገር አለው፣ ብዙ ዓለማዊነት ያለው በቃ በበጎ ማያንስ ብዙ ነገር አለው ከሙያው ጋር ተያይዞ። ግን ለቻለበትና ያንን መልካም ነገር ለማካፈል ህብረተሰብን ለመጥቀም ጸንቶ ለሚያገለግልበት ሰው በብዙ ነገር ራሱን ጠብቆ ለሚያደርገው ሰው አሁንም በራሱ ስተት ነው ብዬ አላምንም። ከብዙ ስተት ጋር ተያይዞ ግን የሚደረግ ስለሆነ ብዙ ጊዜ ስተት ሆኖ ይገኛል። ለኔ ፍሬው ብዙ ስላልሆነ ለኔ በጣም ስለተፍጨረጨርኩ እዛ ቆይቼ መልካም ነገርን፣ ስነ ምግባርን፣ በጎ ሀሳብን፣ እውነትን፣ የኔን መረዳት፣ የኔን እይታ ለማካፈል ብዙ ተፍጨርጭር ያለው ልክ በሆነች ቀጭን መስመር ለመራመድ እና ፍሬዋን ስመዝነው አትደርስም፣ ዋናው ነገር ጋር አትደርስም። ማቆያ ማሰንበቻ ምናምን ናት በቃ። ስለዚህ ለኔ አንደኛ በእኛ ማህበረሰብ በእምነት ዓለም በተለይ ይሄ በጣም በቃ እኔ ከምረዳው በጣም የራቀ ነው እንደ አቋም ያለው ነገር። ስለዚህ እኔ ደግሞ ማገልገል የምፈልገው በዛ ማህበረሰብ መሀል ነው። ለምን ቁም ነገር ብዬ ያስኩት መንፈሳዊ ህይወቴን ነው፣ እግዚአብሔርን ማክበር ነው። ስለዚህ በዛ ማህበረሰብ መረዳት ውስጥ መገዛት ግድ ይሆንብኛል ከሚበልጠው ነገር አንጻር ማለት ነው። ትግሉ የበለጠ እስከ መሰለኝ ጊዜ ድረስ በትግሉ ቆይቻለሁ። አሁን ግን የሰዎች መዳን እንደሚበልጥ የሚያደርሱ መልካም ምግባሮች የሆኑ በጎ ሀሳቦችን ከማካፈል ኢየሱስን ማውራት፣ መድኃኒቱን ማውራት፣ መልሱን ማውራት፣ እሱን ማውራት የተሻለ እና የማያጸጽት በየትኛውም ሁኔታ እንደሆነ ስላመንኩ ነው ራሴን ሙሉ ለሙሉ ያዞርኩት። በዛ ውስጥ የሚጠቅም ነገር ማካፈል ይቻል ይሆናል፣ ግን በቃ ዋናው ነገር ላይ ልቤ ስላለ ላገለግል የምፈልገው በሱ ነው። የምመለስበትም ነገር አይደለም። ያኛው ነግሬሽ እንደሆነ አላቅም ባለፈው